ሰሉ ዐላ ረሱሊላህ። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ጾታ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሜን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? ኧረ እናስብ እያንዳንዱ። መርሐባ እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አልመርኡ መዐ መን አሐበ የውመል ቂያማ፣ የቂያማ ቀን ከወደደው ሰው ጋር ነው የሚቀሰቀሰው። ኢንሻአላህ አብራችሁ ትቀሰቀሳላችሁ። እናንተ አላህ ሂዳያ ይስጣችሁ። ግን ሂዳያን የምንመኘውና የኛ ነብዩ አለይሂ ሰላቱ ሰላም ያስተማሩን አላህ በቁርአን ላይ የነገረንን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አዎ አልተገለጸም። ባት አለው፣ አዎ ባት አለው። አላህ አንተ ስለተሸማቀቅ፣ አንተ ልብህ ስላልተቀበለው፣ ጆሮ መስማት ስለሰቀጠጠው የለውም ብለን እንካድ? አለው። የውመ ዩክሸፉ አን ሳቂን ባትስ ነው። ምን አይነት ባትስ አናቅም። አላህ እጅ አለው፣ አዎ እጅ አለው። ምን አይነት እጅ አናውቅም። አላህ እግር አለው፣ አዎ እግር አለው። ምን አይነት እግር አናውቅም። ስለ ጀርባ፣ ስለ አፍንጫ፣ ስለሆነ ነገር ትጠየቃለህ። አልተገለጸም። የለም ብለህ እንዳትመልስ የለም የሚል ነገር አልተገለጸም። አለ ብለህ እንዳትመልስ አተቁሉን አለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁትን ትናገራላችሁ በሚለው ያስጠይቃል። እንደናንተ ዝባዝንኬ አናወራም። የሙስሊምም ስብዕና አይደለም። እኛ ከነቢዩ ዓለይሂ ሰላቱ ሰላም በተዋረድ የመጣውን ትክክለኛ ሶሒህ የሆኑ ሐዲሶችን ተግባራዊ እናደርጋለን። ስለ አላህ እንናገራለን፣ አላህ በነገረን መሰረት ስለ አላህ እንናገራለን፣ ነቢዩ ዓለይሂ ሰላቱ ሰላም በነገሩ መሰረት። እንደናንተ ቁርአኑን እየጠመዘዝን ተዕዊል እያደረግን ተሕሪፍ ተዕጢል እያደረግን አንኖርም። ሰው እንዲሸማቀቅ ኢና ሊላህ ምናምን ስላልክ ብቻ ስለተሸማቀቅ ብቻ አላህ አለው የተባለውን ነገር አናወግዝም። አላህ ነብስ አለው፣ አው አለው። እርር በል ድብን በል ሙቱ ቢገይዚኩም፣ እርር እንዳላችሁ ሙቱ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ነቢዩላህ ዒሳ ዓለይሂ ሰላም በእኔ ነፍስ ውስጥ ያለውን ታውቃለህ፣ በአንተ ነፍስ ውስጥ ያለውን አላቅም ብለዋል። አላህ እጆች አሉት፣ አዎ እጅ አለው። አንተ እጅ ሲባል ይህንን ለምን መቅረጽ አስፈለገ? ለምን መቅረጽ አስፈለገ? እጅ የተባለውን ዓላማ የሊቁ ቢጀላሊሂ፣ ለልቅናው የሚመጥን እጅ ምን አይነት ነው? ነገ የቂያማ ቀን ትደርስበታለህ። አማኝ ሆነ ከሞትክ፣ በዚህ በክደት ካልሞትክ በስተቀር አማኝ ሆነ ከሞትክ፣ እናንተ አህባሽ የተባላችሁት በዚህ ሁኔታችሁ ከሞታችሁ ነገ አላህ ላይ የቂያማ ቀን ልታዩት ትችላላችሁ። ስለዚህ ምንድን ነው ይህን? አሁን ፊትህ ፍም እሳት ለብሷል። በጣም ተበሳጭተሃል። የዲን ተቆርቋሪ ነው የምትመስለው። ዲን አፍራሾች ናችሁ እነዚህ ወንድሞች። ዲን ይገነባሉ፣ እናንተ ደግሞ ሰውን ታጠማላችሁ። ልክ የአቡ ጀህልና
የነ ፊርዓውን አይነት ተግባርን ነው የምትፈጽሙት። የነቢያቶች ተቃራኒ ሆነው እንደቆሙት ሁላ እናንተም የዱዓቶች ተቃራኒ ሆናችሁ ነው እየቆማችሁ ያላችሁት። ግን ኢንሻአላህ አላህ እንኳን በእናንተ ይቀርና በካፊሮች በካህዲያኖች እንኳን በጠላቶች እንኳን ኢስላምን ሊነሰረው ይችላል። ወላሂ ድብን እንዳላችሁ ትሞታላችሁ እንጂ ኢስላም ይነሰራል፣ የበላይ ይሆናል። አስማኡ ሲፋትን አሁንም ነገም ከነገ ወዲያም እናስተምራለን። እናንተ የምታጠሙትን በአላህ ፈቃድ እኛ እናቀናለን። አላህ ሂዳያ ይስጣችሁ።